ተወንጂ ምንድነው? ተረጋጊ እንጂ ሰላም ይዛችሁ አትጡ እንጂ። ግን ደግሞ ሚዲያ ላይ የሚሆን ነገር አይደለም። እሱ ራሱ እንዴት ነው የሚያስበው? አንተ ሚስት ብትሆን ወይ እህት ብትሆን እንደዚህ ታደርግ ነበር? በአንተ ቤተሰብ ቢፈጠር እንደዚህ ታደርግ ነበር? እኔ ከሆስፒታል መሄድ እየነበረበት እናንተ ሚዲያ ቤት ድረስ ጠርቶ ካሜራ ደቅኖ ይጠብቀኛል። እስከ ክብሬ ነው ያገኘኝ አይደል? ይሄ ነገር እኮ ለኔም አዲስ ነው። ግን ይሁልክ እኔም እኮ ማወቅ ፈልጋለሁ፣ መረዳት ፈልጋለሁ። ግን በዚህ መልኩ ሊሆን አይችልም። ሆስፒታል የ3 ወር ነፍሰ ጡር ነሽ። ግን ድንግልና ከሄደ ራሱ አንድ ወሬ ነው። እኔ ምንም ማውቀው ነገር የለም ማርያምን፣ ምንም ነገር አላውቅም። በቃ ምን እንደተፈጠረ ራሱ አላውቅም። እባክህ መነኝ። ስለዚህ ምንም ነገር የተፈጠረ ነገር የለም። እኔ ራሴን እስከማውቀው ድረስ ደግሞ እርግዝናም እኮ እስከ ድንግልና እስከ ክብሬ ነው እኮ ያገኘኝ። እንደዛ ሆኖ እንዴት ነው እርግዝና ሊፈጠር የሚችለው? እኔ ራሱ እኮ አላውቅም። ምን እንደተፈጠረ ማውቀው ነገር የለም። ለሆስፒታል መዞር ወድጄ እኮ አይደለም። ለባለቤቴ ታማኝ ሳልሆን ቀርቼ አይደለም። ከትዳር በፊት ሴክስ ማድረግ አለብን፣ መጠናናት አለብን። ይሄም እኮ የትዳር አንዱ ፓርት ነው አይነት ነገር ነበር የሚለው። እኔ ደግሞ እንደዛ እንዲሆን አልፈልግም። ምክንያቱም እናቴ ስታሳድገኝ ስለ ክብር በደንብ ነግራኝ ነው። እኔ ከትዳር በፊት ምንም አይነት ሪሌሽን እንዲኖረኝ አልፈልግም። እሱ ደግሞ በጣም ችክ ያለ ሰው ታውቃለህ። በአጭር ጊዜ ውስጥ ብዙ ቤቶችን በማስረከብ ብዙዎችን የቤት ባለቤት ያደርገው ቴምር ሪል ስቴት በአዋሬ ሳር ቤት ፒያሳ ጋርመንት ላይ እየሸጠ እንደነበር ይታወቃል። አሁን ደግሞ እነሆ በጉጉት ሲጠበቅ የነበረው በዲፕሎማት መንደር አፍሪካ ህብረት ፊት ለፊት በመሃል ቡልጋሪያ ኮምፓውንድ አፓርትመንት ለሽያጭ አቅርበንልዎታል። ከባለ 1 እስከ ባለ 3 መኝታ እንዲሁም የንግድ ሱቆችን በተመጣጣኝ ዋጋ ከ15 እስከ 35% የሚደርስ ታላቅ ቅናሽ አዘጋጅተንላቸዋል። እነዚህ ቤቶች ሲገዙ የሚያገኙት ጥቅም ደህንነቱ የጠበቀ የመኖሪያ ስፍራ፣ ገዝቶ ቢያከራዩት ከፍተኛ የዶላር ክራይ የሚያገኙበት፣ በአቅራቢያው ሆስፒታል፣ ትምህርት ቤቶች፣ የእምነት ተቋማት፣ የንግድ ሱቆችና መዝናኛ ቦታዎች ይገኙበታል። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ እኛ ጋር ማስረከብ ከግዴታ በላይ ክብራችንና ኩራታችን ነው። ቴምር ፕሮፐርቲስ ይደውሉልን። እውነቴን ነው። እኔ ምንም ማውቀው ነገር የለም። እስከ ክብሬ እኮ ነው ያገኘኝ። እሺ እንዴት ከዛ በፊት ጽንስ ሊፈጠር ይችላል? በአንድ ወር ውስጥ ወደ ትዳር ገባን እንጂ በአጭር ጊዜም ቢሆን በጣም ብዙ መስዋዕትነት ከፍሎልኛል። በጣም ብዙ ርቀት ለኔ ሲል ሄዷል። እንደዛ ሲል ከህይወቴ መውጣት አለበት ብዬ ከህይወቴም ከስልኬም ብሎክ አደረኩት እና እሱ ማውራት አቆምኩኝ። እምጠጣው ለስላሳ ውስጥ የሆነ ነገር ሲጨምር አይቶ ሰው ነው ያተረፈኝ። በዚህ ልክ በጣም እልህኛ ነው። ለሱ ነግሬዋለሁኝ ከትዳር በፊት ምንም አይነት ነገር አይኖርም፣ እስከ ክብሬ ነው ላገባ የምፈልገው ስለው እሱም ተስማማ። የሚጠይቀን አባቴ የራሱ አልመጣም ብለህ ታምናለህ? ለምን? ስለተጣሉ አንድ ነገር እሱ ማድረግ ይችል ነበረ ማለት በተወሰነ መልኩም ቢሆን ማሳከም ይችል ነበረ። አንተ ያየኸውን ክብር እነሱ እንዲመሰክሩልህ እንዴ የምትፈልገው? እንደውልሽ ይገባሻል አይደል? ቀድመም እኮ ሚዲያ ሲመጣ ያን ያህል ስትጮይና ስትጨረጨር የነበርሽው ይሄ ነገር የእውነታ እንዳይጋለጥ ብለሽ ነው። እኔ ነኝ? ቆይ እንዴት ነው የምታስበው? እኔ የኔ ስቃይ አይገባህም? እንዴት ይገባኛል ታዲያ? ነው ማትረዳኝ? እንደዚህ አይደለም እንደ ትልቅ ሰው ነው። እንዴት እንድረዳሽ ትፈልጊያለሽ? የባለቤቴን ድንግልና ከወሰድኩ ገና 1 ወሬ ነው። ነገር ግን እሷ የ3 ወር ነፍሰ ጡር ነች። ሰላም ጤና ፍቅር ለእናንተ ይሁን። ውድ ያገሬ ልጆች ከሀገር ውስጥም ከሀገር ውጭም ሆናችሁ ይህን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልኝ። ብሩክ ነኝ። ዱካሾ ላይ እንገኛለን። የተለያዩ ማህበራዊ ጉዳዮችን እንዲሁም ደግሞ የወንጀል ታሪኮችን ሳይቀር እዚህ ወደ እናንተ እያመጣን አብረን የምንፈታበት ውድ የሆነውና የተከበረው ሰዓታችን ላይ ደርሰናል። እንግዲህ ተመልካቾቻችን አንድ ታሪክ ወደ እናንተ ካደረሰን እንግዲህ ሰምታችኋል። ምንድን ነበር የሰማችሁት ታሪክ? በምንድን ነበር የተለያየው የሚለውን እንግዲህ የምታስታውሱት ነበረ። አንድ ሰው ወደኛ መጣ። መግቢያ ላይ እንደተናገርኩት ከሆነ ባለቤቴ ጋር እንግዲህ ከተጋባን ወይም ደግሞ ከነድንግልናዋ ከነክብሯ ካገኘኋት ገና 1 ወራችን ነው። ይሄንን ደግሞ ባይኔ በራሴ ያረጋገጥኩት ነገር ነው። እንግዲህ ድንግልናዋን በመውሰድ ራሴ ያረጋግጫለሁ። ከዛ እንግዲህ አማት ወደ ሆስፒታል ሄደን ወደ ሆስፒታል ስንሄድ ደግሞ እንግዲህ የሰማነው ነገር ጉድ የሚያስብል ነገር ነው። አሁን እኛ እዚህ ድረስ የመጣንበትን ምንድነው ጉዳዩ ብለን እንድንመጣ ያደረገን ትልቁ ጉዳይ የተከሰተው የዚህ ጊዜ ነበረ። ዶክተሩ ውጤቱን ይዞ ሲመጣ የ3 ወር ነፍሰ ጡር ነች። እንግዲህ ደስ አለን። መጀመሪያ ነፍሰ ጡር ነች የተባለን መሰለን፣ እኔም እሷም ደስ አለን። ከዛ ግን ሲረጋገጥ የ3 ወር ነው ለካ ያለን። ይሄ እንግዲህ ማይታመን ነገር ነው። ባይኔ በብረቱ በራሴ ያረጋገጥኩትን ነገር የ3 ወር ነው እያለኝ ነው። እንዴት ይሆናል ብዬ በድጋሚ ሌላ ቦታ ሄድኩኝ። ሌላ ቦታም ሲሄድ እንግዲህ እራሱኑ መልስ ነበር ሐኪሙ የሰጠን። አሁንም ባለቤትህ የ12 ሳምንት
ወይም ደግሞ የ3 ወር ነፍሰ ጡር ነች። ይሄንንም አላምን ብዬ ደግሞ ሶስተኛ ቦታ ሄድኩኝ። ይሄንንም ደግሞ ሲነግረን ተመሳሳይ የሆነ ከሁለቱ ጋር እንደ ከዚህ ቀደሙ ተመሳሳይ መልስ ነበር የሰጠን። ይሄ እንዴት ይሆናል ብዬ በፍጹም እንግዲህ ላምነው ላልቀበለው የቻልኩትን ጉዳይ ነበረ። እንኳን እሱ ቀርቶ እኛም እስካሁን ያላበንበት ጉዳይ ነበረ። ይሄንን እየሰማን እያለ እንግዲህ የተፈጠረውን ነገር ደግሞ እናንተ ተመልከታችኋል። እንዴት አንድ ሰው ድንግልናውን ከወሰዱት እንግዲህ ከ1 ወር በፊት የ3 ወር ነፍሰ ጡር ሊሆን ይችላል? እኛንም ግራ ያጋባን ጉዳይ ነበረ። እያወራን ነበረ በዚህ ጉዳይ ላይ ከእርሱ ጋር እያወራን በነበረበት ሁኔታ ባለቤቴ ቼክአፕ ሆስፒታል ሄዳለች ብሎን ነበረ። ከዛ እንዳጋጣሚ ሆኖ የነበሩትንም እኛም ሰዎች አልፋ ይቺ ሴት ገባች። ስገባ ደግሞ የነበረችበት ስሜት በጣም ከፍ ያለ ጥሩ ያልሆነ ስሜት ነበረ። ያለውን ነገር እኛ ለማረጋጋት ሞከርን። እንዴት እዚህ ድረስ እነሱን ትጠራለህ? እንደፎከርከው አደረግከው። እኔ እናንተ ገበናችንን የምንጨርሰውን ነገር እንዴት እዚህ ጋር በአደባባይ ታሰጠዋለህ? ብላ ከሱ ጋር አንዳንድ ሰጣ ገባዎች ተፈጠሩ። እኛም እንግዲህ ከካሜራም ጀርባ እነሱን ለማግባባት በተቻለን አቅም ሞከርን። ስንሞክር ደግሞ ምንድነው ከሷ ሳይድ ያለው ነገር ምንድነው እሷ ስለተለን የምችለው ነገር ከሷ አንግል ምንድነው የተፈጠረው የሚለው ነገር የግድ መስማት ስላለብን ከሷ ጋር ደግሞ ቆይታ የምናደርግ ይሆናል። ምንድነው ልትለን የምችለው የዚህ አጓጊ ታሪክ መጨረሻውስ ምንድነው ሊሆን የሚችለው ያለው ነገር ተቀምጦም ለማውራት ፈቃደኛ አይደለችም። ነገር ግን የግድ መስማት ይኖርብናል። እሷን ለማግባባት በተቻለን አቅም በሙሉ እየሞከርን ነበረ። እስካሁን እንግዲህ እሷ ፈቃደኛ አልነበረችም። ያለውን ነገር ግን እንደምንም በተቻለን አቅም አግባብተን ከሷ ጋር ደግሞ ከሷ ሳይድ ደግሞ ያለውን ታሪክ ደግሞ መስማትም የግድ ስለሚለን ለመስማት የተቻለንን በሙሉ እናደርጋለን። አሁንም ቢሆን እየሆነ ያለው ጉዳይ እንደዛ ስለሆነ በአንድ ጉዳይ ብቻ በአንድ ሰው ብቻ ያለውን ነገር ሰምተን ደግሞ መፍረድም ስለሌለብን በጉዳዩ ላይ ከነሱ በላይ ባለ ጉዳይ የለም። የነሱ ላይ የተፈጠረ ነገር ስለሆነ ያለው ነገር እኛም ለማረጋገጥ ነገሮችንም ደግሞ ለማመዛዘንም የተቻለንን ሞክረናል። አሁንም እያደረገን ያለንበት መንገድ በዛ መንገድ ነው። ስለዚህ የተቻለን አቅም ነገሮችን ለማስማማት እንሞክራለን። ነገሮችን ከዛ ሳይድ ደግሞ ያሉትን ነገሮች ለማረጋገጥ ለማጣራት ምን ሞክራቸው ብዙ ነገሮች አሉ። ለዛ ደግሞ እሷ የግድ ታስፈልገናለች። በተቻለን አቅም እሷን ለማግባባት ያላትን ነገር እንድትነግረን ለማድረግ የተቻለንን እንሞክራለን። እውነት ይፈጠራል ወይ? ብዙ ማረጋገጥ ያሉብን ነገሮች እንግዲህ ስላሉ አብረን የምናረጋገጥ ይሆናል። እንግዲህ ለማለትም እንዲህ ነው ለማለትም ግራ የገባ ጉዳይ ነው። ብዙ ነገሮችን አብረን የምንሰማው ነገሮች ይኖራሉ። አብረን ስንሰማ ደግሞ እንግዲህ ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ሌሎች ደግሞ የሚማሩበት ታሪክ ነውና ሌሎች ማጋራት እንዳይረሳ። ውድ ተመልካቾቻችን ከኔ ጋር ተመልሰን እንገናኛለን። መልካም ቆይታ። እሺ እንግዲህ ተመልሰን መተናል ተመልካቾቻችን። ተመልሰን ስንመጣ ደግሞ ከሰላም ጋር ነው። እንግዲህ ሰላም ያለውን ነገር ላንቺ ለማስረዳት እየጣርኩኝ ነው። ከቀደም ጀምሮ ከገባሽበት ሰዓት ጀምሮ አንቺ እኔ ለማስረዳት እየሞከርኩ ያለሁት ላንቺ ነው። እኔ ነግሬሻለሁ በስነ ስርዓት ቁጭ በይና በተረጋጋ ስሜት ከአንቺ ጋር እናወራ እያልኩሽ ነው ያለሁት። እኔ ስመጣ እኔ አንቺ ጋር ስመጣ ፈርጃ አይደለም ነገሮችን እንደዚህ ናቸው ብዬ ኮንክሉድ አድርጌ አይደለም የመጣሁት። ልስማ ምንድን ነው ያለው ነገር ብዬ ነው። እንግዲህ የሚያስደነግጥ ነገር ነው የሰማነው እኮ። ለዛም ነው እዚህ ድረስ የመጣሁት። ይኸውልህ እያደረጋችሁ ያላችሁት ነገር ምንም ትክክል አይደለም። እንዴት እሱን ራሱ እንዴት ነው እንደዚህ ሊያደርግ የሚችለው? ማለት ይሄ ነገር እንዴት እንደተፈጠረ አላውቅም። ያንን ነገር ደግሞ ሶልቭ ለማድረግ ሆስፒታሎችን እየዞርኩኝ ነው። በዚህ ሰዓት እንኳን ከጎኔ የለም፣ ከጎኔ አይደለም ያለው። እኔ ጋር ሶልቭ ለማድረግ ችግሩን ምንድን ነው እንዴት ነው ብሎ እኔ ጋር ነበር ከሆስፒታል ለሆስፒታል መዞር የነበረበት። ነገር ግን እናንተ ሚዲያ ላይ እኮ የሚወጣ ሀሳብ አይደለም ይሄ። ይሄንን ሚዲያ ላይ ሲለቀቅ ስማኝ፣ አዳምጠኝ። እዚህ ጋር ሲለቀቅ ቤተሰብ ያየዋል፣ የሚያውቁን ሰዎች አሉ። ለሱም እኮ ውርደት ነው፣ ለኔም ውርደት ነው። የሚሆን ነገር አይደለም። አንተ ራሱ ልክ አይደለህም። ይኸውልሽ እኛ እዚህ የመገኘታችን ዋናው ነገር ያለውን ነገር ሶልቭ እናደርገው በሚል ነው። ሶልቭ ይኸውልሽ አሳይቼሻለሁ እኮ አይደለ? አንቺ እንዲሁ ቁጭ ብለሽ እንኳን ልታደምጪኝ እንኳን ፈቃደኛ ስላልሆንሽ ነው እንጂ ኢቨን እንኳን የፔጃችንን ስም ራሱ ምን እንደምንሰራ ራሱ እያንዳንዱን ነገር ለማሳየት ሞክሬያለሁ። እሱ ለኔ ምንም አያደርግልኝም። ይሄን ቪዲዮ ያዩታል ቤተሰብ። እንዴት ነው ይሄ? ከቤተሰብ በፊት እኮ የሚቀርብ ነገር አይደለም። ውርደት ነው አውቃለሁ። እንዴት እንደተፈጠረ አላውቅም። ግን ደግሞ ሚዲያ ላይ የሚሆን ነገር አይደለም። እሱ ራሱ እንዴት ነው የሚያስበው? አንተ ሚስት ብትሆን ወይ እህት ብትሆን እንደዚህ ታደርግ ነበር? በአንተ ቤተሰብ ቢፈጠር እንደዚህ ታደርግ ነበር? እኛ እኮ ይኸውልሽ እኛ እዚህ ጋር የመጣንበት ዋና ዓላማ የእናንተን ገበና አደባባይ ለማስጣት አይደለም። ዓላማችንም ያም ስላልሆነ ለዛም ነው ያሳየሁሽን ቪዲዮዎች እንዳለ ፊታችሁንም እስከ መሸፈን ድረስ እየደረሰን ያለ ነው። በዛ ምክንያት ነው። ይኸውልሽ እዚህ ጋር ያለውን ነገር እኛ እዚህም የመጣንበት ዋነኛ ምክንያት እኛ ጋር
ያለውን እናንተ ጋር ያለውን ችግር አብረን እንፍታው በሚል ነው። ጉዳዩ እንደምታየው እንደሰማነው ቀላል ጉዳይ አይደለም፣ ከባድ ጉዳይ ነው። ከባድ ጉዳይ ነው፣ ግን እኔ መፍታት የምፈልገው ራሴና ባለቤት ይሁነን ነው። እናንተ ካሜራ ስለደቀናችሁ የሰው ኃይል ስላለ ወይ ሚዲያ ላይ ስለተለቀቀ የሚሆን ነገር አይደለም። ይሄ እኮ ለኔ ውርደት ነው፣ ለኔ ማስብልኛ። እኔ ምን እንደተፈጠረ አላውቅም። ስላልሆነ እኮ ነው። ይኸውልሽ ሰላም፣ አንዴ አዳምጪኝ። እየተረዳኸኝ አይደለም፣ እየተረዳኸኝ እኮ አይደለም። እንዴት ላዳምጥህ? እኔ የምልህን ነገር አዳምጠኝ። እኔ ሚዲያ ላይ እንዲለቀቅ አልፈልግም፣ ሌላ ሰው እንዲያየው አልፈልግም። በቃ እሱ እንዴት እንዳሰበው አላውቅም። እኔ ከሆስፒታል መሄድ እየነበረበት እናንተ ሚዲያ ቤት ድረስ ጠርቶ ካሜራ ደቅኖ ይጠብቀኛል። እንደዚህ እኮ መሆን የለበትም ነበር እኮ። ልንመጣ የቻልንበትም እኮ ዋነኛ ምክንያት በእናንተ ጉዳይ ራሳችሁ መፍታት የማትችሉት ጉዳይም ስለሆነ ነው። እኛ ዘው ብለን እዚህ ጋር እኮ በመሀል እንግባም ያለን ሰዎች አይደለንም። ዝም ብለን እዚህ ጋር ጎረቤት ሲጣላ ሰምተን ወይም ደግሞ መንገድ ላይ ሰው ሲጣላ አይተን እንግባበት ዘው ብለን እንግባ እዚህ መሀልም ብለን አይደለም። የገዛ ባለቤትሽ አቶ አበረ የተባለ ግለሰብ ቴክስት አድርጎልን በተደጋጋሚ አንዴ ብቻ አይደለም ያለውን ነገር እኔ በራሴ አቅም ልፈታው ሞክሬያለሁ። ይሄ ጉዳይ ከኔ አቅም በላይ ነው። ብዙ ቦታዎችን ሞክሬያለሁ። በቃ ተሳሳተ፣ እሱ ተሳሳተ። ልክ ነው ብሎ አሰበ። ይሄ ነገር ግን ልክ አይደለም። እኔ ደግሞ ባለቤቱ ነኝ አይደል? ቤቴ ሲመጡ አላስፈቀዳችሁኝም። እሱ ስለፈቀደ ብቻ እኔ ባለትዳር እኮ ነን። የኔ ፍቃድም ያስፈልጋል። ይገባኛል። እኔ ፕራይቬታችሁን ወይም ደግሞ የእናንተን ፕራይቬሲ ለመጋፋት እያደረግኩት ያለሁትን ነገር አይደለም። አሁን እያደረግኩት ያለሁት እኔ እዚህ ጋር አላማዬ ሌላ አይደለም። ያለውን ነገር እንፍታው እኮ ነው እያልኩሽ ያለሁት። እናንተ ያለባችሁን ችግር ለመፍታት ነው። እንደውም እያገዝኳችሁ እኮ ነው ያለሁት እኮ። ይኸውልህ ምንም እየተረዳኸኝ አይደለም። እሱ እኮ ስለኔ ያውቃል። ፐርሰናል ላይፌን በደንብ ነው የሚያውቀው። በደንብ ከምን እንዳመጣኝ እንዴት እንደሆነ ስንጋባ እንኳን የነበረውን ነገር ያውቃል። እስከ ክብሬ ነው ያገኘኝ አይደል? ይሄ ነገር እኮ ለኔም አዲስ ነው። ግን ይኸውልህ እኔም እኮ ማወቅ እፈልጋለሁ፣ መረዳት እፈልጋለሁ። ግን በዚህ መልኩ ሊሆን አይችልም። አንተ ያልተረዳኸኝ ነገር በሚዲያ ሊሆን አይችልም። በቃ ለኔ አስብልኛ፣ ሴት ልጅ ነኝ እኮ። እሺ ሳልረዳሽ ቀርቼ አይደለም ያለውን ነገር መጀመሪያ አንቺ እኔን ለመስማት እኔ ጋር ያለውን ነገር ደግሞ ለማዳመጥ ፈቃደኛ አልሆንሽም። ለዛ ነው እኔ ልትረጅኝ ያልቻልሽው። ነግሬሻለሁኝ። እኔ በመሀል ዝም ብዬ ዘው ብዬ ልግባም ብዬ አይደለም። ለኛ የሚያስደነግጠን ጉዳይ ነው። ለዛም ነው በመሀልኛ ጉዳዩ ላይ የገባንበት ደግሞ ተጠርተን ነው። ላሳይሽ ሞክሬ ነበረ። አንቺ ልታሳይ ፈቃደኛ አልነበርሽም። ከዚህ በፊት እኛ ብቻ አይደለም አብሮን ያሉ ብዙ ተመልካቾች ያውቃሉ ምን አይነት ጉዳዮች እኛ ጋር መተው እንደነበረ። እንደዚህ የሚፈጠራል እንዲህ ያልንባቸው የሰው ልጅ ከዝንጀሮ ተወልዷል እስከመባል ድረስ እንደዚህ አይነት ኬዞች መጥተዋል። እንግዲህ ተመልካቾች ታስታውሳላችሁ፣ የቅርብ ጊዜ ነው እንግዲህ በእነዚህ በቅርብ ዓመታት ውስጥ የተፈጠሩ ነገሮች ናቸው። ሁለት ብልት አላት ተብላ የመጣች ሴት ነበረች። እነዚህን ሁሉ ኬዞች አብረን የፈታ ነው። የሰው ልጅ ከዝንጀሮ ተፈጥሯል ተብሎ እንግዲህ ከጫካ ያመጣ ነው ሰው መጨረሻ ላይ የሰው ልጅ እንኳን መሆኑን ያረጋገጥንበት ጉዳይ አለ። ብዙ ጉዳዮችን ሰምተናል። በጣም ብዙ እንግዲህ ከአሻንጉሊት ጋር የፍቅር ግንኙነት ጀምሮ አሻንጉሊት አግብቶ የሚኖር ሰው ሳይኮሎጂካሊ ከሕክምና አንጻር ያለውን ነገር እያንዳንዱን ነገር ስር ድረስ ገብተን አጠርተን ይወጣንበት ነው። እኔ በቦታው ላይ ስላለሁኝ አብሮን ስለፈታን ብዙ ምስክሮችን መሆን እችላለሁኝ። ከኔ በላይ አብሮን የሚከተሉት 290 ምናምን ሺህ ተመልካቾች ምስክር ናቸው። ስለዚህ እኔ ከዚህ ጋር ከኔ ሳይድ ደግሞ እያልኩሽ ያለሁት እነዚህ ሁሉ ኬዞች መጥተዋል። እነዚህ ደግሞ ኬዞች ሲመጡ ያለውን ነገር በስሜታዊነት አይደለም እየፈታን ያለ ነው። አዎ ከሱ ሳይድ ያለውን ነገር ሕክምናው ምን እንዳለ እያንዳንዱን ነገር ሰምተን መተናል። ይሄ ደግሞ ሰምተን ደግሞ እኛ አልፈረድንም ብያኔ አይደለም እዚህ ጋር እያደረግን ያለ ነው። አንቺ ጋር ምን አለ? አንቺ ጋር ያለውን እውነት ደግሞ መስማት እንፈልጋለን። ምንድነው አንቺ ጋር ያለው ነገር የሚለውን ለማጣራት ነው። አንቺን እዚህ ጋር ቤትሽ ድረስ መተን ከአንቺ አንደበት ቁጭ ብለን እናውራ እያልኩሽም ያለሁት። ቁጭ ብለን ስናወራ ደግሞ በዚህ ስሜት አይደለም። አይ አልፈልግም እያልሽኝ አይደለም። በስነ ስርዓት እንደዚህ ነው የተፈጠረው፣ እንደዚህ ነበር ብለሽ ከስሩ ከመሰረቱ ያለው ነገር እንድታወሪኝ እፈልጋለሁ። እሱን ለማረጋጋት ሞክሬ ተረጋግቶ በስነ ስርዓት ከባክግራውንዱ ጀምሮ አውርቶኛል። ያ ደግሞ የሆነው እኔ ነገሮችን ተረጋጋ በስነ ስርዓት አውራኝ ብዬ ስላወራሁት ነው እንጂ እኛ ከመምጣታችን በፊት የተፈጠረው ነገር ከሱ አንደበት ሰምተናል። እየተስማማችሁ አይደለም። በስነ ስርዓት ቁጭ ብላችሁ ልታወሩበት እንኳን አልቻላችሁም። ቀን በቀን እየተጋጫችሁ ነው። እነዚህ ነገሮች ደግሞ ነገሮችን እያባባሳቸው ነው እየሄደ ያለው። ነፍሰ ጡር ነሽ አንቺ ጋር ልጅ አለ። ሌላ ጉዳይ ቢከሰትስ ቤት ውስጥ ሌላ ነገርስ ቢፈጠር በዚህ ሁኔታ እንዳላችሁ እንደዛ እንዲሆን ትፈልጋለሽ? የሆነ ነገር ተፈጥሮ በመሃል እንኳን እሱ ስሜት
እኔ ልፈርድበት አልችልም ካለበት ሁኔታ አንፃር ስሜታዊ ሆኖ የሆነ ነገር ቢያደርግ እንኳን ብትጋጩ እንኳን ልጅሽ ላይ የሆነ ነገር ቢያደርግ አንቺ ያንን ጸጸት የመቻል አቅም አለሽ? ንገሪኝ። ቆይ ይሄንን ብቻ መልሽልኝ። እሺ ቆይ እኔ ምን ላድርግ? እኔንም ተረዳኛ። ሴት እኮ ነኝ። እኔ ራሱ እኮ አላውቅም ምን እንደተፈጠረ የማውቀው ነገር የለም። ሆስፒታል መዞር ወድጄ እኮ አይደለም። ለባለቤቴ ታማኝ ሳልሆን ቀርቼ አይደለም። ግን አንተም እንደሰማው ነው። ቆይ እሺ ለኔ እስኪ ንገረኝ። እሺ ምን ላድርግ? እንዴት ነው የሚሆነው? እሺ እንደዚህ አይደለም። ይኸውልሽ ይገባኛል። እንደዚህ አይደለም። እሺ ቆይ እሺ አንዴ ጊዜ እንስጣት። መጀመሪያ ተረጋጊ መጀመሪያ። እሺ ተረጋጊና በስነ ስርዓት ቁጭ ብለን እናወራ። ማልቀስ የለብሽም። አሁን እኛ እንድታለቅሽ አይደለም የመጣነው። ነገርኩሽ። ያልኩሽ ነገሮች ተባብሰው ሄደው ሌሎች ነገሮች እንዳይፈጠሩም ስለምንፈልግ ነው። በስነ ስርዓት እኔ አንቺን ላግባባሽ እየሞከርኩት ያለሁት በዚህ ምክንያት ነው። አንቺ እዚህ ጋር ፈቃደኛ ያልሆንሽው ፕራይቬቴን ይነካል ብለሽ ነው። ሰውም ስለሚያየው እዚህ ጋር ተለቆ ሰውም ያቀኛል ነው። በመጀመሪያ ደረጃ እኔ ፊትሽን ማሳይቼ አልለቅም። እሱን ተይው፣ እሱ ሌላ ጉዳይ ነው። ከዛ በተጨማሪ ግን እኔ ነገሮችን ቪዲዮ እንኳን ካለቀ በኋላ ቃል ልገባልሽ የምችለው ነገር ያላንቺ ፈቃድ አንቺ እዚህ ጋር ይሁን ሳቲ ማደርገው ምንም ነገር የለም። አይለቀቅ እንኳን ካልሽ ይሄንን ቪዲዮን አልለቀውም። በቃ ይቅር፣ ቪዲዮ ተለቆ ያለው ነገር ይቅር። አንቺ ፈቃደኛ ካልሆንሽ የሚሆን አንድም ነገር የለም። ይሄንን እኔ ላረጋግጥልሽ ቃል ልገባልሽ እፈልጋለሁ። ግን መጀመሪያ ተረጋጊ። እሺ ተረጋጊ። እንዴት ብዬ ነው የምረጋጋው? ሁሉም ነገር እኔ ነው እየገፋኛለሁ። ኢቭን እናንተ እንኳን የምታውቁት እኔ ጋር አላቅም። እንዴት ነው ሆስፒታል የ3 ወር ነፍሰ ጡር ነሽ፣ ግን ድንግልና ከሄደ ራሱ አንድ ወሬ ነው። ባለቤቴ ምን እያደረግሽ ነው? እንዴት እንደዚህ ሊሆን ቻለ? ጭራሽ ቤተሰቦቼ ሰምተው አለማውቁ በጣም ነው የከበደኝ። አላቅም። እሺ ቆይ መጀመሪያ ተረጋጊ። ከማውራታችን በፊት አንቺ ብቻ ተረጋጊ፣ ራስሽን አረጋጊ። እሺ አንዴ ካሜራውን እናጥፋና እሷን እናረጋጋት። ውሃ ማምጡላት እስኪ። ተረጋጊ እሺ መጀመሪያ። እሺ እንግዲህ ተመልካቾቻችን ተመልሰን መተናልና ተመልሰን ስንመጣ ደግሞ የተፈጠሩትን ነገሮች አይታችኋል። ሰላም ምን ያክል ፈቃደኛ እንዳልነበረች ያለውን ነገር ደግሞ እሷን ማግባባት የግድም ስለነበረብን እሷን ለማግባባት የተቻለንን በሙሉ ሞክረናል። ከሷ አንደበት የሱን ታሪክ ሰምተናል። እዚህ ጋር ደግሞ የሱን ደግሞ በሱ ሳይድ ያለውን ነገር ሰምተን መፍረድ ደግሞ እንግዲህ ይሄ ወገንተኝነት ነው። ያለውን ነገር ግን ከሁለቱም አንፃር ከሁለቱም አንደበት የግድ ደግሞ መስማትም ስለሚኖርብን ከሁለቱም በደንብ መስማት አለብን። ያለውን ነገር እውነታውን አንቺ እውነቴ ይሄ ነው ብለሽ የምትናገሪው ነገር ካንቺ አንደበት ደግሞ የግድ መስማት አለብን። እሱ ያለውን ነገር ከመጀመሪያ አንስቶ እስከ መጨረሻ እስከ ተጋባችሁበት እስከ መጨረሻው ሰዓት ያለውን ነገር ነግሮናል። አሁን ካንቺ ደግሞ እዚህ ጋር የምፈልገው ካንቺ አንደበት ካንቺ ሳይድ እንድትነግሪ ነው። መጀመሪያ እስኪ ቀለል አድርገሽ ሰላም ማነች ሚለውን እንዴት ነው የመጣችው እንዴት ተወለደች ሚለውን እስኪ ካንቺ ከራስሽ አንደበት ረጋ ብለሽ አሁን ተረጋግተሻል ብዬ አስባለሁኝ በደንብ እና እስኪ ቀስ ብለሽ በስነ ስርዓት ያለውን ነገር አስረጂኝ። እሺ ሰላም እባላለሁ። የክፍለ ሀገር ልጅ ነኝ። አዳማ ነው የተወለድኩት እና እዚህ የምኖረው አክስቴ ጋር ነበረ። አክስቴ ስለ እንዴት መሰለ እናቴ ልክ እኔን በምትወልድበት ልትወልድ አካባቢ ዶክተሮች የሆነ ነገር ብለዋት ነበር። ልጅቱም ትወለድ ከሆነ አንቺ ህይወትሽን ልታጭ ትችያለሽ፣ እሷም ሞት ከሆነ ደግሞ አንቺን ማትረፍ እንችላለን አይነት ነገር ማለት ነው። እና የፈለገ ነገር ቢሆን ልጄን መወለድ አለባት፣ እኔ ብሞት ይሻለኛል የሚል ነገር ተናግራ እኔ እንደተወለድኩ ወዲያው እናቴ ያረፈች። ከዛ እናቴ ከሞተች በኋላ አባቴ በጣም ታገለ። ግን ያው ኑሮንም ታውቀዋለህ፣ ለወንድ ልጅ ደግሞ በጣም ከባድ ነው። እሱ እኔን ቤት ውስጥ ምግብ አብስሎ ልብስ አጥቦ የሆነ ነገር አድርጎ ከዛ ደግሞ ስራ ፊልድ ይወጣል። 2 ቀን 3 ቀን ሊቆይ ይችላል። እና በመሀል እኔ በጣም መጎዳት ጀመርኩ። እሱም በጣም ስትረስ ውስጥ ይገባ ነበረ እና ሞከረ፣ እስከመጨረሻው ሞከረ። ግን በጣም ሲከብደው ወደ አክስቴ ጋር ወደዚህ መምጣት ቻልኩኝ እና
ያው እዚህም ስሆን አክስቴ ብዙ ጊዜ ቤትም ስለምትውል ያው እኔን በስርዓት እንደናሱና አሳደገችኝ። ለኔ እናቴ ናት። አክስቴ ያልኩ ያው ግልጽ እንዲሆነልክ ነው እንጂ እናቴ ብዬ ነው ብዬ ነው መጣራት። በቃ እናቴ እንደሆነች ነው ማምነው። ምክንያቱም ያሳደገችኝ እሷ ናት። ብዙ ነገሮችን እኔ ስለእናት አላቅም። የእናት ጡት ምንድነው? እኔ በወተት ነው ያደግኩት። አላቅም ብቻ እናት የሚባለውን ነገር አላቀውም። እሷ ጋር ከመጣው በኋላ ነው እናት እንዳለኝ መሰማት የጀመረው። እኔ የሚያወቅኩት በቅርቡ ነው እናቴ እንዳልሆነች እንጂ እናቴ እንደሆነች ነበር የማውቀው። አግብቼ አሁን ካገባውኝ በኋላ ነው ባለቤቴ ራሱ የሚያውቀው እናቴ እንደሆነች፣ እናቴ ጋር እንደምኖር ነበረ። ግን በቅርቡ ነው አክስቴና አባቴ አሁን አድገሻል፣ ነገሮችንም መቋቋም ትችያለሽ በሚለው ቁጭ አድርገው አክስቴ እንደሆነች እና እናቴ በዚህ መንገድ እንዳረፈች የነገሩኝ። እና እኔ አስተዳደግ ባጭሩ እንደዚህ ነበር። በአጭር ጊዜ ውስጥ ብዙ ቤቶችን በማስረከብ ብዙዎችን የቤት ባለቤት ያደርጉት ቴምር ሪል ስቴት በአዋሬ ሳር ቤት ፒያሳ ጋርመንት ላይ እየሸጠ እንደነበር ይታወቃል። አሁን ደግሞ እነሆ በጉጉት ሲጠበቅ የነበረው በዲፕሎማት መንደር አፍሪካ ህብረት ፊት ለፊት በመሃል ቡልጋሪያ ኮምፓውንድ አፓርትመንት ለሽያጭ አቅርበንልዎታል። ከባለ 1 እስከ ባለ 3 መኝታ እንዲሁም የንግድ ሱቆችን በተመጣጣኝ ዋጋ ከ15 እስከ 35% የሚደርስ ታላቅ ቅናሽ አዘጋጅተንላቸዋል። እነዚህ ቤቶች ሲገዙ የሚያገኙት ጥቅም ደህንነቱ የጠበቀ የመኖሪያ ስፍራ፣ ገዝቶ ቢያከራዩት ከፍተኛ የዶላር ክራይ የሚያገኙበት፣ በአቅራቢያው ሆስፒታል፣ ትምህርት ቤቶች፣ የእምነት ተቋማት፣ የንግድ ሱቆችና መዝናኛ ቦታዎች ይገኙበታል። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ እኛ ጋር ማስረከብ ከግዴታ በላይ ክብራችንና ኩራታችን ነው። ቴምር ፕሮፐርቲስ ይደውሉልን። ብቸኛ ልጅ ነሽ ነው? ታላቅ አልነበርሽም ከዛ በፊት ለእናትሽ? አይ ብቸኛ ልጅ ነኝ። እና ሁሉም ሰው የሚያውቀው በቃ እኔም እማዬ ነው የምላት። እንዳልኩ በልጅነቴም ስለመጣሁኝ እናቴ እንደሆነች ነው የማውቀው። እማዬ ነው የምላት፣ እሷም ልጄ ነው የምትለኝ። ምንም ጥርጣሬም የለኝም። እንዴት እንደዛ ላስብ እችላለሁ? እናቴ ናት አክስቴ ናት ብዬ ማሰብ አልችልም ጭራሽ። ምክንያቱም እሷ ከእናት በላይ ነበረች ለኔ። እንድጠራጠር በሰዓቱ መሰቃየ ቢሆን የሆነ ነገር የምታደርግብኝ ቢሆን እናቴ ትሆን ብለህ ትጠራጠር ይሆናል። እሷ ግን ለኔ ከእናትም በላይ ነች የእውነት። እና እኔም ጥርጣሬ አልነበረኝም፣ የነገረኝም ሰው አልነበረም። እነሱ መንገድ ሲፈልጉና እድሜዋ ደርሷል ማወቅ አለባት ብለው ሲያስቡ ብቻ ነው ይሄን ነገር የነገሩኝ። እስኪ እንቀጥልና ታዲያ እንዴት ወደዚህ መጣሽ? ታዲያ እንዴት ነበረ? የትምህርት ሁኔታ አለ፣ ብዙ ነገሮች አሉ መቼም አይደለ? አስተዳደግሽ ላይ አብሮ ኢፌክት የሚያደርጉ እነዚህ ሁሉ ነገሮች እንዴት ሄዱ? ወደ አዲስ አበባስ እንዴት ልትመጪ ቻልሽ? ማለት የተገናኘንበት ይሄ ስቶሪ እየሆነ ያለበት ሁኔታ አዲስ አበባ ላይ ነው እና ብዙ ነገሮች አሉ በዛ መሀል በዛ ሂደት ውስጥ ብዬ ስላሰብኩ ነው። አዎ ልክ ነህ። እኔ የመጣሁት በልጅነቴ ስለሆነ መቼ በስንት አመቴ እንደመጣሁ ሁሉ አላውቅም። የተማርኩትም እዚሁ ነበረ። ግን በትምህርቴ ያን ያክል ጎበዝ የምትባል አይነት ሴት አልነበርኩኝም። እንደምንም ቀጠልኩ። ግን የሆነ ሰዓት ላይ ማቆም ነበረብኝ። ማለት ፍላጎቱም አልነበረም፣ ጥረቱም አልነበረም። የሆነ ሰዓት ላይ አቆምኩ ትምህርት የሚባለውን ነገር እና በቃ የሆነ ሀሳቢ ምንድነው ወደ ቢዝነስ መጀመር። በየት በኩል ነው አባቴን ልረዳው የምችለው? እናቴንስ እንዴት አድርጌ ላስደስታት? ምክንያቱም ትምህርት አነባለሁ አይመጣልኝም ውጤት፣ ደህና ውጤት አላመጣም። ለኔ አልተፈጠረም ትምህርት ብዬ ማሰብ ጀመርኩኝና ትምህርቴን ተውኩት በራሴ ፍቃድ። እና እንዳቆምኩኝ እንዲያውም ለአክስቴም አልነገርኳትም ነበር። የሆነ ሰዓት ላይ ክላስ እሄዳለሁ ብዬ እወጣለሁ፣ በቃ ዞራለሁ፣ እመለሳለሁ። ክላስ በሚያልቅበት ሰዓት እመለሳለሁ። እንደዛ እያደረኩኝ ለረጅም ጊዜ ቆየሁኝ። ከዛ የሆነ ሰዓት ላይ ግን አቃተኝ። ምክንያቱም ውጤት አሳይ ትባላለህ ቤት። ያው እናት አይደለሽ ትሪት ታደርጋለሽ። እንዴት ነው እያነበብሽ ነው? ስትመጣ ፊክሽን አነባለሁኝ ቤት ውስጥ። በማንበቢያ ሰዓቴ ውስጥ ገብቼ ወይ ፊክሽን አነባለሁ ወይ የሆነ ነገር አደርጋለሁኝ። ምክንያቱም ማንበብ ግዴታዬ ነው። ላይክ በዛ መንገድ ነበር ያለፈው። ከዛ ያው ትምህርት ማቆሜን ስታውቅ በጣም ነበር የተናደደችብኝ። እንደውም ስሜታዊ ሆና በእኔ ስታለቅስ ያየኋት ያኔ ነበረ። እንዴት እንደዚህ ታደርጊያለሽ?
እኔ ተምረሽ የሆነ ነገር ውስጥ ትገቢያለሽ ደህና ደረጃ ትደርሻለሽ ብዬ ቤተሰብ ደግሞ የሚያስበው በትምህርት ብቻ ደህና ደረጃ እንደሚደረስ ነው ትምህርት ተምረሽ ዩኒቨርሲቲ ገብተሽ እንደዚህ ሰቅለሽ እንደዚህ ገብተሽ ዶክተር ትሆኛለሽ ወይ ፓይለት ትሆኛለሽ የሚለውን አመለካከት ነበር እና በጣም አለቀሰችብኝ እና እኔ ራሱ ትክክል አልነበርኩም እንዴ ያሰብኩኝ ከዛ ግን ያው ተቀበለች ልጅ አይደለው የተጠለኛለች ነገሮቹን አምና ተቀበለች እኔም እንዴት ነው ስራ እንዴት ልጀምር እንዴት ይያልኩኝ ነበር ያው በዚህ ማከል ነበር እሷም የታመመችብኝ በነገራችን ላይ ያልነገርኩ ነገር አባቴ በደንብ ነበር ትሪት የሚያደርገኝ ማለት እንዲከፋኛል አይፈልግም እና ካክስቴ በቃ ካክስቴ እኩል ፐርሰንት ይወስዳል እኔን በማሳደግ ድርሻ ምክንያቱም በገንዘብ እንዳለ ሳፖርት የሚያደርገን እሱ ነበር የሚያስፈልገኝ ነገር ቤት ድረስ ነበር የሚያመጣልኝ ያው ፊልድ ይቆያል ብያለሁ እና ከወርም በኋላ ቢመጣ ከሳምንትም በኋላ ቢመጣ ለኔ የሆነ ነገር የሚያስፈልገኝ ነገር ላክስቴ ጤፍ እንዴት ነው አለቀ ወይ እንዴት ነው አስቤዛስ ዘይት አለሽ ወይ እያለ በቃ ሁሉንም ነገር ኮንትሮል የሚያደርገው እሱ ነበር አብዛኛውን ጊዜ በቃ አባት እንዳለኝ የሚሰማኝ ማለት ነው ለኔ ብዙ ነገር አድርጓል በጣም ከመናገር በላይ ወጣትነቱን ገሏል ያው ስራ 24 ሰዓት ይሰራል ተረፈው በትንሽ ጊዜው እኔ ጋር ነው መጥቶ የሚያሳልፈው በቃ ብቸኝነት እንዳይሰማኝ ያው አክስቴም አክስት አይደለች የሆነ ነገር ያደርግ ነበር ይመጣል እንደ ቤተሰብ በዓል ሲሆን ፍየል በግ ምናምን ይታረዳል ምናምን ነገር እና አብሮን ሲቀመጥ ይገርመኝ ነበር እማዬ ምናምን እላታለሁ እሷን ስላት የሆነ በስስት አይን ምናምን ነገር ነበር የሚያየኝ እሱ አንዳንዴ ነገሮች ካለፉ በኋላ ዞር ብለክ ስታያቸው የሚገቡ ነገሮች አሉ ለካ አክስቴ እንዳሰለችኝ ነበር ብቻ አባቴ ለኔ ብዙ ነገር አድርጎልኛል በጣም ብዙ ነገር ለማደጌ ምክንያት የሆነው እሱ ነው ከዛ ግን በመሃል ምን ተፈጠረ መሰለ ለኔ በጣም ትልቁና ከባድ ችግር የነበረው አባቴና አክስቴ ተጣሉ ለምን በምን ምክንያት ዲፕሊ አላቅም እንደተፈጠረ ግን በውርስ ጉዳይ ያው ወንድምና እናት አይደሉ በውርስ ጉዳይ ተነጋግረው ተጣሉ እና በመሃል አባቴ ቤት መምጣት አቆመ ትሪት ማድረግ መደወል ለኔ ራሱ አይደውልም ነበር እና አክስቴን ምንድነው የተፈጠረው ለምንድነው እሱ ማይመጣው ምናምን ብዬ ስጠይቃት በቃ አንቺ ልጅ ነሽ አያገባሽም አይነት ነገር ነበር የምትለኝ ምንም አያገባሽም አርፈሽ ተቀመጭ እና እሷም የሆነ ሰዓት ላይ ታመናጭቀኝ ምናምን ጀመረ ማለት ቤት ውስጥ ምንም አይጎልብንም ነበር እስከዛን ጊዜ በዛን ሰዓት ችግር አልነበረብንም ምንም ያገናኘን ነገርም የለም ከዛ በኋላ ግን ቤት ውስጥ አንዳንዴ ብዙ ችግሮች ይፈጠሩ ነበር የሚበላም ላይኖር ይችላል በዛ መሃል አክስቴ በጣም መበሳጨት እኔ ላይ መጮህ ምናምን ጀመረች እና እኔ ግራ ገባኝ እንዳልኩ ተማሪ አይደለሁም ምንድነው ማድረግ ያለብኝ ብዬ ለምንድነው ግን ማለት አንቺ ላይ ልጮህ የቻለችው ምክንያት ምንድነው እሱ ያጠፋሽው ነገር ነበር ወይስ ምን አለ ፎልት አይ እኔ ምንም አጥፍቻ አይደለም አንደኛ ትምህርት ማቆም ያለ ሁለተኛ ደግሞ ከሱ ጋር ስለተጣላች አሁን የሆነ ልወጣባት አይነት ነገር አባቷ ነው ልወጣባት የሚለው አይነት ነገር መሰለኝ የምታስተናግደው ልክ እሷ የሆነ እማ ቁርስ ራበኝ ካልኳት እንዴ አንቺ ሰርተሻት በይም እንዴ ወጣት ኩንሽ እንደዚህ ምናምን አይነት ነገር ስትለኝ አለቅስና ገባለሁ ወደ መኝታ ክፍል ከዛ የሆነ ሰዓት ላይ ግን የሆነ ሐሳብ መጣልኝ መስራት አለብኝ ወጣት ነኝ ትምህርቴን ያቆምኩኝ ለምንድነው የሚለው አይነት ነገር በቃ እሷም ኮድ አይደለም ስለሌላት ነው ብዬ ማሰብ ጀመርኩኝ ከዛ አንዳንድ ስራዎችን ጀመርኩኝ ወደ ንግዱ ዓለም ገባሁኝ የቦንዳ ልብሶችን በራስሽ ነው አዎ ያው ማለት እኔ ብር አልነበረኝም በሰዓቱ ማለት ምን በለው ላይ ኖር ይችላል እስከ ማለት ድረስ ከደረሽ በራስሽ ደግሞ እዚህ ጋር እያልሽኛለሽው ቦንዳ ጀመርኩ ነው እንዴት እንደዛ ምን አደረኩ መሰለክ የሆነ ሰዓት ላይ ሄድኩኝና እንዴት እንደሚሰራ ምንም ዕውቀት የለኝም ከየት እንደሚመጣ ልብስ ሁሉ አላቅም እና በድፍረት ሄድኩኝ እና ቦንዳ የሚሰሩ ልጆች ምናምን ማውራት ጀመርኩኝ ተግባባዋቸው ምናምን አይነት ነገርና በቃ ብሩን እሰጣችኋለሁ ወይ ደግሞ አብረን እንስራ አይነት ጥያቄ ነው ያቀረብኩላቸው አብረን እንስራና ወይ ደግሞ ይሄን ያክል ብር እንደዚህ እንትን ብትሉ ይስላቸው ብሩን ለመስጠት ፍቃደኛ አልነበሩም ግን አብረሽን ስሪና በቃ በተወሰነ መልኩ ግማሹ ያንቺ አይነት ነገር አለኝ ልጁ ማለት ነው በሰዓቱ እሱ ቢዚ ሆን ነበር በስራ የፋሚሊ ችግር ነበረበት
ከዛ ያን እንዳግዘው ፈልጎ ነው እሱ ያስመጣል የሆነ ፐርሰንት ለኔ ያስብልኛል እኔ ማሻሻጥ ነው ማለት ነው ማሻሻጥ ማለት ነው የገባሁት ከዛ በዛ ማከል እኔ ስራውን እየለመድኩት ከየት እንደሚመጣ ከዛ ደግሞ እሱ የሚሰጠኝ ብር አለ ያንን ያስቀመጥኩ መጣውኝና ነገሮች ቀላል ሆኑልኝ ከዛ ወዲያው ጀመርኩኝ ያው በዚህ መሃል አክስቴ ታመመች እና እንዳልኩ ስራ ብጀምርም ያን ያክል ደህና ሰው ማሳከም ይችልበት ግን ገንዘብ አልነበረኝ እሺ በቃ በድፍረትም ቢሆን ሆስፒታል ጥቁር አንበሳ ነበረ ገባች ምንድን ነበር የታመመችው ካንሰር ነበር በጣም ከባድ በሽታ ነው ፕላስ ደግሞ ቤት ውስጥ ያለው ቻሌንጅ አለ እኔ ስራ ገና መጀመሪያ ነው በዛን ሰዓት ነበረ ባሌን የሚያወቁት ሚጠይቀን አባቴ ራሱ አልመጣም ብለ ታምናለህ ለምን ስለተጣሉ አንድ ነገር እሱ ማድረግ ይችል ነበር ማለት በተወሰነ መልኩም ቢሆን ማሳከም ይችል ነበር ግን ነገሮቹን እኔ ላይ ነበር የጣለ ሁኔታዎቹን አላቅም በገንዘብ ብቻ አይደለም እሷ የሚያስፈልጋት በጣም ብዙ ነገር አለ አጠገቧ መሆን ነበር በሰዓቱ ያን ነገር ነበር እንትን ያልኩት ከዛ እንዲያውም ከባሌ ጋር የተዋወቁት እንዴት መሰለ የሆነ ሰዓት ላይ ሌሊት ነው መድኃኒት መንገዛው ወተን ከሆስፒታል ውጪ ማለት ነው እና ልክ እሱም ታዞ ነበር እኔም ታዘዝኩኝ 7 ሰዓት አካባቢ ነበር ሌሊት እና ወጣን እሱ መድኃኒቱን አግኝቶ ገዛ እኔ ደግሞ ያስኩት ብር በቂ አልነበረም እና ብር ሞላልኝ እና በዛ ነው ከሱ ጋር ራሱ የተግባባሁት ከዛ በዚህ መካከል እኔና እሱ ተግባባን ስልክ ተለዋወጥን ማውራት ጀመርንናም እና እኔም ሂጄ ጠይቃት ነበር የሱን እናት እሱም መጥቶ እኔ ጋር አክስቴን ይጠይቃታል በዛ መካከል እናቱ አረፈች እና ቀብር ሲደረግ ደብረታቦር ድረስ ይጃለው ለቀብሩ ማለት ነው የሱ እናት እንደዚህ ነው የተጀመረው እንግዲህ እስኪ ማለት ከዛ በኋላስ ያላችሁ ነገር እየጸና መጣ እንዴት ነበር በደንብ ተዋወቃችሁ ብዬ አስባለሁኝ አንቺ እዛ ድረስ ከሄድሽ ለቀበርም ጭምር ከሄድሽ በደንብ አውቀሽዋል ያለው ነገር ስለ ቤተሰቡም ስለ ባክግራውንዱ በደንብ አውቀሻል ማለት ነው አይደለ እና እንደሰማነውም ደግሞ አንቺ እዛ ድረስ ጎንደር እንደውም ተመልካቾች ታስታውሳላችሁ ደብረታቦር ከሚባል ሀገር ነው የመጣው ብሎ ቤተሰቦቹ እዛ ድረስ ሄዳ እሷ እንደቀበረች ለማጽናናትም ሳይቀር የተወሰነ ጊዜ ተቀምጣም እንደመጣች ሳይቀር ነግሮናል አበረ ባለቤትሽ ማለት ነው ያኔ እንግዲህ በእህትና ወንድም ነበር ምን ተሳሰበው ነው ያለው ስለዚህ እንዴት ነበር አንቺ በዛ ጊዜ ውስጥ ሌላ ፍቅረኛ አልነበረሽም ወይ ሌላ ጓደኛ አልነበረሽም ወይ እውነታውን እንድትነግሪኝ ነው የምፈልገው የነበሩትን ጊዜዎች ከሱ ጋር ከመጀመርሽ በፊት ሌላ ሰው በውስጥሽ ህይወትሽ ውስጥ አልነበረም ወይ ነበር ለማለት እንኳን ይከብዳል እየተጠናናን ነበር እኔ ከትዳር በፊት ምንም አይነት ሪሌሽን እንዲኖረኝ አልፈልግም እሱ ደግሞ በጣም ችክ ያለ ሰው ታውቃለህ ሁሉም ሙከራዎች በጣም ብዙ ሙከራዎችን ይሞክር ነበር ከትዳር በፊት ሴክስ ማድረግ አለብን መጠናናት አለብን ይሄም ከትዳር አንዱ ፓርት ነው አይነት ነገር ነበር የሚለው እኔ ደግሞ እንደዛ እንዲሆን አልፈልግም ምክንያቱም እናቴ ስታሳድገኝ ስለ ክብር በደንብ ነግራኝ ነው ማለት እኔም አገልጋይም ነበርኩኝ እና ማስበው ነገር በክብር ማግባት ባሌስ ከክብሬ ሊያገኘኝ ይገባል ብዬ ነው ማስበው እና በዛ ምክንያት ነገሮችን አየሁት በጣም ብዙ ጊዜ ልረዳው ሞከርኩኝ ማለት በቃ ይቀየራል የሐሳብ ከጊዜ በኋላ የሚለውን ነገር ማሰብ ፈልጌ በጣም ብዙ ጊዜ ታገስኩት ግን እሱም ይለወጥ አይነት ሰው አይደለም ፍላጎቱ ምንድነው በቃ ምን ችግር አለው ለወደፊትም አገባሻለሁ አግብቼሽም እኮ የማይቀር ነገር ነው እንደዛ ሲል ከህይወቴ መውጣት አለበት ብዬ ከህይወቴም ከስልኬም ብሎክ አደረኩት እና እሱ ማውራት አቆምኩኝ ብሎክ ካደረኩት በኋላ ራሱ ይሞክር ነበር ማለት በሌላ ሰው ስልክ ለመደወል ይደውላል ወይን ልጋብዝሽ እንደዚህ ላድርግሽ እራት እንብላ ወጣት አይደለን አሁን ፈታ ካላለ መቼ ምናምን አይነት ነገር ነበር የሚለው በጣም ሞክሯል ከዛ ግን አይሆንም በቃ ለኔ ህይወት እንደማይሆን አቃለውኝ እንደማይሆን ነገርኩት እሱም ተስፋ አልቆረጠም ግን በመጨረሻ እግዚአብሔር ይመስገን እሱም ተወኝ እኔም እዚህ ጋር ግን ሞክሯል ስትይ እስከምን ሄዷል የሚለውን ማረጋገጥ ፈልጋለሁ ማለት በተረጋጋሚ ሞክሯል እያልሽ ነው አንቺ ደግሞ ሪጀክት እንዳደረሽ ነገሮችን እንደማትፈልጊ እየነገርሽ ነው ስለዚህ
እስከምን ድረስ ነበረ የሱ መሞከር ሄደው? እርግጠኛ መሆን ስለፈለኩኝ ነው። ከተለያየም በኋላ በጓደኛዬ ማስልኮ በጣም እንደሚወደኝ አክት ያደርጋል። በጣም ለመጨረሻ ጊዜ እንኳን ሳገኘው እምጠጣው ለስላሳ ውስጥ የሆነ ነገር ሲጨምር አይቶ ሰውን ያተረፈኝ። በዚህ ልክ በጣም እልህኛ ነው። በቃ እሱ ፍላጎቱ ትዳር ሳይሆን አብሮ ማደር የሚለውን ነገር ላይ ነው ፎከስ ያደረገው። ለዛ ነው ከህይወቴ መውጣት አለበት ብዬ ያሰብኩት። ስለዚህ ከሱ ጋር እስከ መቼ ድረስ ነበር የቆያችሁት? ማለት ምን ያክል ጊዜ ሆናችሁ ከተለያያችሁ? ከተለያየን 3 ወር 4 ወር አካባቢ ይሆነናል። 3 ወር 4 ወር ማለት ከመቼ ሲቆጠር ካሁን ነው ወይስ ከአበረ ጋር ከጀመረችሁበት ሰዓት? አይ ካሁን አበረ ጋር ከተዋወቅን በኋላ ካሁን ጀምሮ ማለት አበረ ጋር ከተዋወቅን በኋላ ብዙ ጊዜ አልሰጠውትም። ከአበረ ጋር ከተዋወቅን ብዙ አልቆየንም። ማለት በመጠናናት በጣም ብዙ ጊዜ አቃጥያለሁ ከዛኛው ጋር፣ እዚህኛው ጋር ማቃጠል አልፈለኩኝም። ከዛ ደግሞ በቃ ማግባት እንዳለብኝ ለሱ ነግሬዋለሁኝ። ከትዳር በፊት ምንም አይነት ነገር አይኖርም፣ እስከ ክብሬ ነው ላገባ እንፈልገው ስለው እሱም ተስማማ። ከዛ አንድ ወራችን ማለት ነው ያው እንደተጋባን ነው እንትን ያለው እና እንደተዋወቅን ብዙ ጊዜ አልሰጠነውም። ወዲያው ነው የተጋባ ነው። በአንድ ወር ውስጥ ወደ ትዳር ገባን እንጂ በአጭር ጊዜም ቢሆን በጣም ብዙ መስዋዕትነት ከፍሎልኛል። በጣም ብዙ ርቀት ለኔ ሲል ሄዷል። ያው አክስቴ በታመመችበት ሰዓትም እኔም ለሱ በጣም ብዙ ዋጋ ከፍያለሁኝ እና ልብ ለልብ በደንብ ተግባብተናል ብዬ አስባለሁኝ። ለዛ ነው በአንድ ወር ውስጥ ወዲያው መጋባት ይቻል ነው። እስኪ ምናልባት ሌሎች መታስታውሻቸው ነገሮች አሉ? ምናልባት ነገሮች ግራ እንድንጋባ ያደረጉን ነገሮች ናቸውና እነሱን ለማጥራትም ስለምንፈልግ ሌሎች ከዚህ በተጨማሪ ተፈጥሯል ብለሽ መታስታውሻቸው ነገሮች ካሉ እስኪ እድሉን ልስጥሽ። አሁን አይምሮሽ ላይ የመጡ ይሄ ነገር ተፈጥሯል በዚህ ጊዜ ውስጥ የምትይ ነገሮች? ይሄንን እያልኩሽ ያለሁት ከሱ ጋር ከተጋባችሁ በፊት በዚህ ሁኔታ ውስጥ በ3 ወር ሂደት ውስጥ ይሄ ነገር እንዲሆን እነዚህ ነገሮች ተፈጥሮ ነበር ብለሽ አይምሮሽ ላይ የመጡልሽ ነገሮች ካሉ? አይ ምንም አልተፈጠረም። ምክንያቱም እንዴት መሰለህ ባለቤቴን ካወቅኩት ገና እንዳልኩ በአንድ ወር ውስጥ ነው የተጋባ ነው። ከዛ በፊትም እንዳልኩ የመጀመሪያውም በጣም ይሞክር ነበር፣ ግን ያን ያክል ርቀት የሚያስኬድ ነገር ውስጥ አልገባንም። ስለዚህ ምንም ነገር የተፈጠረ ነገር የለም። እኔ ራሴን እስከማውቀው ድረስ ደግሞ እርግዝናም እኮ እስከ ድንግልና እስከ ክብሬ ነው እኮ ያገኘኝ። እንደዛ ሆኖ እንዴት ነው እርግዝና ሊፈጠር የሚችለው? እሱ ሲነግረን እንግዲህ ከሱ ከራሱ አንደበት የሰማ ነው፣ ተመልካቾችም አብረን የሰማ ነው። በዚህ ባንድ ወር ውስጥ ነው ጾታዊ ግንኙነትም የጀመርነው ያደረግነው። ይሄንን ደግሞ ለማረጋገጥ እኔው ራሴ ድንግልናዋን ክብሯን መውሰዴ ከኔ በላይ ሌላ ምስክር የለም ብሎናል። አንቺ ደግሞ ይሄ ነገር ደግሞ መፈጠሩ የ3 ወር ጉዳይ ነው። እንግዲህ ከአንድ ወር በላይ ነው 3 ወር መቼም አይደለ? ለዚህ ጉዳይ ደግሞ ለዚህ ለመፈጠሩ ከዚህ በፊት የምታውቂያቸው ነገሮች ወይም ደግሞ የምታውቂያቸው ብቻ ሳይሆን የደበቅሽንም ነገሮች ካሉ እኔ እንድትነግሪኝ እፈልጋለሁ። ነገሮች ላይ እርግጠኛ ሆኜ አጥርቼ ማለፍ ስለምፈልግ ነው። በሁለቶቹ መሀል እዚህ ጋር አንቺንም እሱንም ሳስቀምጣችሁ ከአንቺም ሳይድ ያለውን ነገር ለመስማት ነው፣ ከሱም ሳይድ ያለውን ነገር ስለሰማው ነው። ሚዛናዊ ለመሆን ነው እየሞከርኩ ያለሁት። ሚዛናዊ ሰው ሆን ደግሞ ነገሮችን ከግራም ከቀኝም ከሰማው በኋላ ወደ መፍትሄው ነው መሄድ የምፈልገው። መፍትሄው ጋር ለመሄድ ደግሞ ከአንቺ አንደበት መስማት ያለብኝ ነገሮች አሉ። እውነቱ ያለው አንቺ ጋር ነው፣ እሱ ሌላ ጉዳይ ነው። አንቺ ግን እዚህ ጋር አንቺ ላይ ነው ጉዳዩ የተፈጠረው አይደለ? ይሄ የመጸነስ ሂደቱም ቢሆን አንቺ ጋር ነው ያለው። ስለዚህ እውነታውን ያለው እንግዲህ ተመልካቾች እንዳባባልም እምነት ከተባለ አባትነት ነው፣ እውነት ከተባለ ደግሞ እናትነት ጋር ያለ እውነት ነው። እውነታውን ካንቺ በላይ ሊነግረኝ የሚችል ሰው ማንም የለም። በሳይንስ እንሂድ ካለን ዲኤንኤ እንሂድ ካለን እሱ በዛም ብዙ እንግዲህ ተወልዶ ብዙ ፕሮግረሶች የሚፈልግ ነገር ነው። በጽንስ ላይ ያለ ጉዳይ ነው። የደበቅሽኝ ካለ እውነታው ይሄ ነው የምትይ ነገር ካለ አሁንም ቢሆን እንድትነግሪኝ እድሉን እየሰጠሁሽ ነው። እንዳልኩ ነው። እኔ ምንም ማቀው ምንም የተፈጠረ ነገርም የለም። እኔ እንዴት ነው ማስረዳህ አላውቅም። ምንም ነገር አልተፈጠረም። በቃ እንደዚህ አብሮ በመተኛ ደረጃ ራሱ ባሊን ካገባሁት በኋላ የተፈጠረ ነገር ነው። ስለዚህ እኔ ጋር ምንም አዲስ ነገር ወይ ደግሞ የተፈጠረ ነገር በፊት የተፈጠረ ነገር የለም። አንቺ በነገሮች እርግጠኛ ነሽ? በጣም እርግጠኛ ነኝ። ይሄ እኮ የሚታይ ነገር ነው። እኔ ዋሽቼ የማልፈው ነገር አይደለም። ባለቤቴ አይቷል። እስከነ ክብሬ ነው ያገኘኝ። እሱ ራሱ ይመስክሯል። ከዛ በፊት ታዲያ ምን ሊፈጠር ይችላል? ታዲያ ምን ሊሆን ይችላል ማለት እየጠየኩሽ ያለሁት ካንቺ በላይ እውነታውን ሊያውቅ የሚችል ሰው የለም ስላልኩ ነው። ምንድነው ሊሆን የሚችለው? ካንቺ በላይ ይሄ ነው ብሎ እንግዲህ እንደ ፕራይቬሲም ከፈለግሽ እኮ ፕራይቬሲሽን እጠብቅልሻለሁ እያልኩሽ ነው።
ምን ሊሆን ይችላል ታዲያ እንደዚህ ሆነው? እኔ አላቅም። የምጠረጥሪውም ነገር ይሁን ብል እንኳን የምጠረጥሪው እንኳን ቢሆን እንኳን ብል እንኳን ምንድነው ሊሆን የሚችለው ታዲያ? አንቺ ምንድነው እሱ የምታውቂው ነገር? ከዚህ ጀርባ ያለውስ ነገር ምንድነው? እኔ እኮ ነገርኩ። እውነቴን ነው። እኔ ምንም ማውቀው ነገር የለም። እስከ ክብሬ እኮ ነው ያገኘኝ። እሺ እንዴት ከዛ በፊት ጽንስ ሊፈጠር ይችላል? እኔ ማቅ ቢሆን እኮ ደስ ነበር የሚለኝ። ይሄን ያክል ርቀት ለምን እሄዳለሁ? እኔ ምንም ማውቀው ነገር የለም ማርያምን፣ ምንም ነገር አላውቅም። በቃ ምን እንደተፈጠረ ራሱ አላውቅም። እባክህ መነኝ ያለውን ነገር እኛም እርግጠኛ መሆን ስላለብን ነው አንቺን እየጠየኩሽ ያለሁት። ይሄ ደግሞ ስላመንኩበት ነው። ካንቺ በላይ ማንም ሊነግረኝ የሚችል ሰው የለም ስላልኩ ነው። ለዛ ነው ቁጭ ብዬን ብቻሽን ያወራሁት። እኔ እንግዲህ ካንቺ ጋር ያለውን ነገር ለማውራት ለመስማት ሞክሬያለሁኝ። አሁን ደግሞ ሁለታችሁንም ከሁለታችሁም ያለውን ሳይድ ሰምቻለሁኝ። አንድ ላይ ደግሞ የምትሉኝን ነገር ትሉኛላችሁ። እዚህ ጋር ኔክስት ብዬ ወደሚቀጥለው አክሽን ፕላን ለመሄድ ደግሞ እናንተ ሁላችሁም እዚህ ጋር መታወሩት ነገር ስለሚጠቅመኝ ማለት ነው። አሁን እስኪ እሱም ይገባና ያለውን ነገር ፊት ለፊት ደግሞ እውነታውን በተረጋጋ ሁኔታሽ ቅድም በነበርሽበት ስሜት እኔ እንድትሆኚ አልፈልግም። በስነ ስርዓት ነው። ትልልቅ ሰዎች ነን አይደለ? እንደ ትልቅ ሰው እንድንወራ እንደ ትልቅ ሰው ያለውን ነገር እዚህ ጋር ማጽዳትም ካለብን አጽድተን ወደ ቀጣዩ እርምጃ እንድንሄድ ነው እንጂ እዚህ ጋር እንደ ህፃን እንደዛ በዛ ሁኔታ ውስጥ መያዝ በዛው ነው አግሬሲቭ መሆን ከናንተ ከሁለታችሁም የምፈልገው የምጠብቀውም ነገር አይደለም። ያለው ነገር በስነ ስርዓት እናወራለን። በዚህ እንስማማ። እሺ ግን ቆይ እንዴት ነው የማትረዱኝ? እኔ እንዴት ላስረዳ? እኔ እኮ በጣም ነው ደከመኝ። የእውነት በጣም ደክሞኛል። ማያቸው ነገሮች በባለቤቴ ጋር ያለው ነገር ሁሉም ነገር ነው የከበደኝ። ያለው ነገር ከሱም አንግል ሆኖ ስናየው ነገሮች እንደዚህ እንዲሆን ያደረገው የራሱ ምክንያት አለው። ስለዚህ ከሱም አንግል ያለውን ነገር ሰምተናል ከራሱ አንደበት። ስለዚህ አሁን ሁለታችሁም በስነ ስርዓት ቁጭ ብለን ማድረግ ያለብንን ነገር ማድረግ ያለብንን ምን ማድረግ እንዳለብን ምን ወያይበት ሰዓት ነው። እስኪ እሱም ይምጣና ከዚህ በኋላ ምን ማድረግ እንዳለብን እንወያይ። እሱን አስገቡት እስኪ። አበረ ወደዚህ ይምጣ። እሺ እንግዲህ አሁን ተነጋግረናል። ትልልቅ ሰዎች ናቸው። ካንተም ሳይድ ያለውን ነገር ሰምቻለሁ፣ ካንቺም ሳይድ ያለውን ነገር ሰምቻለሁ። አሁን ምን ማድረግ እንዳለብን መወያየት ያለብን ሰዓት ነው። ከዛ አሁን እኮ ለዚህ ምንም አያስፈልጉም። በቃ ይኸውልሽ አሁን ሰዎችንም ያመጣዋችሁ ያለ ምክንያት አይደለም። እባክሽ የተፈጠረውን ነገር በስርዓት ንገሪንና እባክሽ ወደ መፍትሄው እንሂድ። በዚህ ሁኔታ አይደለም አበረ። መጀመሪያ እኛን መፍትሄ ብለህ ነው አይደል የጠራህን? መፍትሄ ብዬ ነው አይደል? መፍትሄ ብለህ እስከጠራህን ድረስ ደግሞ እዚህ ጋር እኛን አክብረህ በስነ ስርዓት ያለውን ነገር ማውራት ነው ያለበት። እኮ እያወራሁ ነው ያለው። መፍትሄ እየፈለግን ነው ያለው ከእናንተ ጋር ሳይሆን እሷ ጋር እኮ ነው እያወራሁ ያለሁት። መፍትሄውን እንድትነግረኝና በምን አይነት ስቃይ ውስጥ እንዳለው በምን አይነት መከራ ውስጥ እንዳለው የሚያውቅ ነው የሚያውቀው። እኔ ነኝ። ቆይ እንዴት ነው የምታስበው? እኔ የኔ ስቃይ አይገባህም? እንዴት ይገባኛል ታዲያ? ነው ማትረዳኝ? እንደዚህ አይደለም እንደ ትልቅ ሰው ነው። እንዴት እንድረዳሽ ትፈልጊያለሽ? አበረ አንድ አዳምጠኝ። ሰላም ያየሁን ክብር እንዴት እንዴት አንዴ በስነ ስርዓት አዳምጡኝ። እኔ እዚህ ጋር ይኸውልህ ያወራሁት እኮ በስርዓት እኮ ነው ያወራሁት ያለሁት። እባክሽ የተፈጠረውን ነገር ንገረኝና ወደ መፍትሄው እንሂድ። አንተ እኮ እስኪ አዳምጠኝ እንዴ! አንተ ያየኸውን ክብር እነሱ እንዲመሰክሩልን እንዴ የምትፈልገው? እንዴ ይኸውልሽ ይገባሻል አይደል? ቀድመም እኮ ሚዲያ ሲመጣ ያን ያህል ስትጮይና ስትጨረጨር የነበርሽው ይሄ ነገር እውነታ እንዳይጋለጥ ብለሽ ነው። እባክሽ የምታውቂው ነው እውነታው ጩና በስርዓት ነው ወይበት አይደለም። አንዴ ቆይ በመጫወቻ አይደለም። አንዴ ቆይ እኔን አዳምጡኝ። በመሀል እኮ ነው ያለሁኝ አይደል እንዴ? አንተ ስላለህ አንተ ነው ክብሬ እኮ ነው በስርዓት ነው እያወራሁ ያለሁት። እኔ ምንድነው የደበቅኩት? እሱ ነው እያልኩ። አንዴ ቆይ አበረ አንዴ አዳምጡኝ። እየሰማኸኝ አይደለም? ምንም እየሰማኸኝ አንዴ እኔን አዳምጡኝ። እንደዚህ አይደለም እንዴ? በስነ ስርዓት እናውራ። ትልልቅ ሰዎች እንድትሰማን ነው ፈልገው። እንዴት እዚህ ጋር ሁሉ ትልልቅ ሰዎች አይደል እንዴ? ተረጋ። ሰላም ተረጋ። እስከ ክብርሽ እንዳገኘሁሽ እኔ በስነ ስርዓት እየሰደብከኝ እኮ ነው። እስከ ክብሬ እኮ ምንድን ነው የሆነው? ንገሩና ገልጭና እሺ ወደ መፍትሄ እንሂድ። ካወራንም በዚህ መንገድ አይደለም እያልኳችሁ ነው። በስነ ስርዓት እናውራ እኮ በስነ ስርዓት አውሩ እኮ እያልኳችሁ ነው አይደለም? ሰላም በስነ ስርዓት ልልሽ አልኩሽ። ተው እንጂ እንዴ! ምንድነው? ተረጋግ እንጂ ሰላም ይዛችሁ አትውጡ እንጂ